ሰላም ሰላም ውድና የተከበራችሁ ውድ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ እኔ እግዚአብሔር ይመስገን። እንዴት ዋላችሁ? አላችሁ ወይ? ያለው እኔ እግዚአብሔር ይመስገን። ዛሬ ጨረቆች መጥተውልናልና ድምቅ ብሎ እናታችን ጋር መልካም የእናቶች ቀን እና ያው እነሱ አዲስ አበባ ሊሄዱ ነው እና ዛሬ የመጨረሻ ቀን ብላለች ቅመሟ እና ያው እግዚአብሔር ከእናንተ ጋር የምትሄዱበት ቦታ እሱ ቀድሞ ይሄድ። ያው እና ብዙ ኮሜንቶች እያየሁ ነበር። የምር ብዙ ኮሜንቶች እያየሁ ነኝና በጣም ነው የገረመኝ። ሰው ልጅ ለምንድነው ግን ሰው ልጅ ለየሆነ የማትረሳው ምክንያቶች እንጃ ምክንያት አታጡም አይደል? የሆነ የምታወሩትን ምክንያቶች እና እንደዚህ አይነት ሰው ነው ብላችሁ የሆነ ነገር ለማውራት ምንም ነገር አታጡም ማለት ነው። በቃ ነገር እየቆሰቆሳችሁ እኔ እንጃ እንትን ጉድጓድ እየቆፈራችሁ ነው እንጂ ነገር ለማውጣት እናንተ ልጆች ግን ሄሚ እኮ እናት ጋር እና አባት ጋር ባትመጣ ራሱ የምትውለውና የምትበላው የምተኛው እነሱ ጋር አይደል እንዴ? በቃ የግድ እናንተ ጋር ይዛ ካልመጣች በቃ ሄሚ አባት ጋር እናት ጋር የለችም ወይ? እንዴት ነው የምታስቡት ግን? በነገራችን ላይ ለድምጼ ይቅርታ ድምጼ ጉንፋን ይዞኛልና እንትን ነው እላችሁ አንድ ነገር ከማውራታችሁ በፊት ለሰው ልጅ ይሰማል ብላችሁ አስቡ። እንዴ ነሽና ኮሜንት ላይ የምትጽፉት ነገር እናንተ ስለመጻፍ የምትችሉ ብቻ በቃ ስለቻላችሁ ብቻ መጻፍ ነው። በቃ ይሄ ነው የተዋት እንጂ ትኖርባት ልጅቷ ወላሂ ላዚም እንደ ሙሽኪላ ወላሂ እንደ ምን ናችሁ ነው? እና አንዳንድ የሚታወሩት ነገር ይወቁ ለማለት ያክል ነው። ኮሜንት ላይ በእውነት ለምን እናት ጋር አልመጣሽም? ከእናትሽ ጋር እኔ ፎቶ ትለቅያለሽ ብዬ ዛሬ ጠብቄያለሁ የምትሉትም አንዳንድ ልክ ናችሁ። ግን ያው ምን ታደርጋላችሁ? በቃ እንዴ እሷ አሁን ሁሌም ያለችው እናት ጋር ነች፣ አባት ጋር ነች። ስለዚህ ማለት የግድ ቪዲዮ ላይ ካልመጡ አብረ የለችም ማለት አይደለም። እና እንደዛ ይላችኋለሁ። እና ዛሬ ደግሞ ሄሚዬ በጣም ደንግጣለች። ብሩክ አይሄድም ማለች እና ሙሽዬ እና ከባድ ነው። በጣም ነው ደነገጠችው። እውነት ስነግራችሁ ከባድ ነው። እውነትን ደንግጠሻል እናቴ። ያው ያስደንግጣል ፕራንክ ነው ብላ ነገረች እንጂ ብቻ ደነግጣለች። እና ብሩክ በኋላ ነው ፕራንክ መሆኑ አውቋል መሰለኝ። እና አይሄድም ስትል እውነቱ ምን እንደምትሉት አለች። ምንም አይደለም ብቻ ዛሬ ደስ የሚሉት ጊዜው አምሮባታል የኔ እናት እና ሙሽዬም አምሮባታል እና ሄሚዬም ቡራም አምሮባቸዋል። የኔ እናት ሄሚዬ አሁን አዲስ አበባ ሄደሽ በቃ ብዙ ጭንቀት ውስጥ እኔ እንጃ የማይሆን ሀሳብ ውስጥ አትግቢ። በእውነት በቃ እዛ ፋ ብለሽ ኑሪ እናቴ። በእውነት ነው ምንም ጭንቀት ምንም የሚያደርገው ነገር የለም እኮ ግን በህይወት ላይ እያለን ብዙ ችግሮች ብዙ ሀሳቦች ይኖር ይችላል። ነገር ግን ያ ሁሉ በቃ በቸልታ ማለፍ አለብሽ። በዝምታ ማለፍ ነው ያለብሽ። ገባሽ? ብዙ የሚታስብ ከሆነ ብዙ እንትን የምትይው ከሆነ ለራስሽ ጥሩ አይደለም። ገባሽ? አሁን አየሽ እንትን ቡታጀራ መጥተሽ ፋ ብለሻል እና አዲስ አበባም ሄደሽም በቃ ፋ ብለሽ ኖሪ። ምን አባቱ አለም ዘጠኝ ነች። ስለዚህ ብዙ ጭንቀት ውስጥ አትግቢ እና ብዙ ሀሳብ ውስጥ አትግቢ። የማይሆን ሀሳብ ውስጥ አትግቢ። ጥሩ አይደለም እኮ በእውነት እና ራስሽን አንከባከቢ እና ጭንቀትሽን ትተሽ እና ፋ ብለሽ ኖሪ። የምርን ነው እና ምግብሽን በደንብ ቢ እና ሀሳቦች በነገራችን ላይ ምግብ እየበላን ሀሳብ ካለ ራሱ እንትን አይሆንም እኮ ጥቅም የለም። ገባችሁ? አሁን ምግብ ቀን በቀን ምን ባለው ምግብ የሆነ ጥራት ያለው ምግብ ብንበላ ራሱ ሀሳቦች ምግብ እየበላንም ሀሳብ ስንተኛ ሀሳብ ካለ ብዙ ጭንቀት ካለ በቃ የለም ማለት ነው። ስለዚህ ሀሳቦችን ጭንቀትሽን ትተሽ ፋ ብለሽ ኑሪ እናቴ። ይኸውልሽ ምንም እዚህ ዓለም ነገር ታውቃላችሁ ይዘን የምንሄደው ነገር አይደለም። ገባችሁ? ሳንተኛ እያሰበን ብናድር ራሱ ይዘን አይደለም እኮ የምንሄደው። ሁሉ ነገር ትተን ስለምንሄድ ብዙ ማሰብና ብዙ መጨነቅ የለብንም። በቃ ስለዚህ ፋ ብለን መኖር ነው። ያለ አይቀርምና የተጻፈ ነው ለሰው ህይወታችን ላይ የሚሆነው የተጻፈ ብቻ። ስለዚህ
ምንም ማጨነቅ የለብሽም። የምትሰሪው ስራ ፋ ብለሽ ከብሩክ ጋር ስሩ። ያለ ጭንቀቶች ሁሉ ትተሽ በቃ ዘና ብለሽ ኑሪ እልሻለሁ እናቴ። እየተሰማኝ ነው ነገርኩትና ጭንቀት እኮ ለሰው ጥሩ አይደለም እውነት። ምንም ቢኖርም ምንም ብር ቢኖርም ሀብት ቢኖርም ጭንቀት ካለ ሰው ልጅ በቃ የለም እኮ እንቅልፍ ያለ እንቅልፍ ነው የሚያድረው። በሀሳብ ነው የምናድረው። ስለዚህ ጭንቀትሽን ትተሽ እና ዘና በይ እልሻለሁ እናቴ። የምትሄዱበት ቦታ እግዚአብሔር ይቀድማችሁ። እናታችን እድሜና ጤና እግዚአብሔር ይስጣችሁ። ያላችሁበት ቦታ ሁላችሁም እግዚአብሔር ይጠብቃችሁ እና ወዳችኋለሁ። መዳም ቅመሞች እና ምን የምላችሁት እንደ ምንድን ነው እንደ የጨረቃ ፋሚሊዎች እኔ ቻናል ለምንድን ነው ማታሳድጉት? እኔ እኮ ግራ ገባኝ እግዚአብሔር። የምር ነው የምላችሁት። የደውል ምልክቱን እየጫናችሁ ሰብስክራይብ አርጉኝ እንዴ! ሰብስክራይብ አርጉ። ወዮ የምር ሰብስክራይብ ያደርጋችሁ 1000 አታስገቡኝም? የምር በጣም ነው ገረመኝ። በነገራችን ላይ ምን እንደሆነ ሆኗል። በቃ እኔ አላቅም። እና ሰብስክራይብ ያደረጋችሁ ቤተሰብ ሁኑልኝ እላችኋለሁ። ወዳችኋለሁ። ያላችሁበት ቦታ ሰላማችሁ ይብዛ። ባይ